አባ ባድዋ ጦርነት ወቅት የጣሊያንን ጦር የመራው ማን ነው? አሁን በዚህ ሰዓት የዛን መረን ሰውዬ ስም ልታስጠራኝ ነው? የተረገመ ሰው እኮ ነው እኮ። ማን ነው እሱ? ስሙን ቄስ ይጥራውና። እኔ እኮ ስሙን ወይ ቆይ ስልክ አይችል መልስና ይቅርታ ያድዋው ጦርነት ጊዜ የጣሊያኑን ጦርነት የመራው ጀነራል ማን ነበር ስሙ? አፌ ላይ እኮ ነበር። ምን ደውሎልኝ አይደለም ይሄን ይጠይቆኝ ነው። እሱ ደግሞ ላይብራሪ ነው የሚያደርገው ሁሉ ነገር ማቅ ነው የሚመስለው። አፌ ላይ እኮ ነው። ጀነራል ባራቶሪ የልጅ ነገር እሱ ኳስ ተጫዋች ነው። እውነቷን ነው። ጀነራል ባራቶሪ አፌ ላይ እኮ ይቅርታ ይሩቴ ጠፋብኝ እኮ እዛ ስደርስ አፌ ላይ እኮ ጀነራል የሚለውን ተይዤዋለሁ። ባራቶሪ ጀነራል ባላቶሊ እንዳባ እሱ ኳስ ተጫዋች አይደለም እንዴ? እንዴት ነበር? ዛሬ ወደዚህ ስመጣ መንገድ ላይ አንድ ወዳጄ በዘንቢል ዕቃ ይዞ ይሄዳል እና ጠጋብዬ ምንድነው ያስከው ብዬ ጠየቅኩት። አይ ሎሚ ነው አለኝ። ያኔ ነው ሐሳቡ ብልጭ አለልኝ። 50 ሎሚ ለአንድ ሰው ሸክም ለ50 ሰው ግን ጌጥ ነው የሚባለው። አብዛኛው ሰው እኔን ጨምሮ ይሄ አባባል አይገባንም ነበር። የሚገርመው ነገር ይሄ አባባል ስለ መረዳዳት ነው የሚያወራው እና አንዳችንን ሸክም ለሌሎቻችን ብናካፍል ችግሮቻችን ሁሉ ይቀሉ ነበር ማለት ነው። ስለዚህ እባካችሁ ወገኖች እንረዳዳ። የተቸገረ ሰው ስታዩ ቀኝ እጃችሁን ዘርጉለት፣ ክፈቱለት። ቤታችሁን ክፈቱ፣ ልባችሁን ክፈቱለት፣ ሁለመናችሁን ክፈቱ። እንደዛ ነው። ይሄ ነው የሚገባኝ ነገር። እሺ መስመር ላይ አድማጭ አለን። ሄሎ አድማጫችን። እኔ የምለው አሁን ቆይ በረኛ ይላሉ። በረኛው ፌዴሬሽኑ ጋር ለምን ተወሰሻለ? ችግሩ ያለው ፌዴሬሽኑ ጋር። ፌዴሬሽኑ ነው በቃ መታየት ያለበት። የፌዴሬሽኑ ችግር ነው ይሄ። ይቅርታ አድማጫችን፣ የስፖርት ፕሮግራም ከዚህ ፕሮግራም ቀጥሎ ነው። ለምን በኋላ ነው የሚቀርበው? በስቱ ለምን ፕሮግራም ነው እንዴ? አፍኝና ጨርሻ። አንቺ ደግሞ ሰው የምታዘጊው ነገር ስለ መረዳዳት ነበር እያወራን የነበረው። በጣም ይገርማል። እንግዲህ አሁን ዋናው ጥያቄው ማን ነው የአንበሳውን ድርሻ መውሰድ ያለበት ነው። የአንበሳውን ድርሻ ለማን እንቶ? አንበሳው ለምሳሌ አንበሳው ልጅሽ ይሄው መጣልሽ ይባላል። ፈጥኖ ሲደርስ ማለት ሌላ አድማጭ። እሺ አድማጭ። ሄሎ አድማጫችን። ገብቷላ? ከእስር ቤት ነው ታስሬ የወጣሁት ማለት ነው። ገብቷላ? እና ምን ማለት ነው? ገብቷላ? ሰው ማለት ነው። ገብቷላ? አይረዳም ማለት ነው። ገብቷላ? የታረምክ አይመስለውም ማለት ነው። ገብቷላ? እሱ ማለት ነው። ከምንም አይነፋም። ገብቷላ? እና ማለት ነው። ገብቷላ? አሁን ለምሳሌ ገብቷላ? አሁን የማድርበት ቦታ ነው። ገብቷላ? በጣም ነው የቸገረኝ። በጣም ገብቷላ? ይቅርታ አድማጫችን፣ ስምህን ሳንቾ ነው ያልከኝ? እሺ አስጬ ወንድማችን እንግዲህ ማረፊያ አጥቶ እየተቸገረ ነው። እንግዲህ ማን ነው የአንበሳውን ድርሻ ወስዶ ለወንድማችን አስጬ ማረፊያ የሚሰጠው የሚለውን ነው። እርግጠኛ ነኝ ብዙ አድማጮች እየተከታተሉ ስለሆኑ ደግ ወገኖቻችን ይደርሱልሃል። እኔማ ስለምንተዋወቅ ያው አንተ ትረዳልኛለህ ብዬ ነበር። እንተዋወቃለን እንዴ? አስጬ ብረቱ እንዴ አስጬ አንተ ነህ እንዴ? ምንም ችግር የለም። በቃ አንተማ ወንድሜ ተቸግረህ መንገድ ላይ መውደቅ የለብህም። ስለዚህ በቃ እንረዳዳለን፣ ያቅሜን ያህል እንረዳዳለን እንጂ አንተም መውደቅ የለብህም። ስልክህም በውስጥ መስመር ለቴክኒሻኗ ትሰጣታለህ።
ትሰጣትና እንገናኛለን፣ እንደውልልሃለሁ። ምንም ችግር የለውም። አድማጮቻችን ያው የአንበሳውን ድርሻ እኔ ወስጄዋለሁ። ቤቱ እንደዚህ ጸጥ ሲል የሚሰማኝ ሰላም። አማጆች ያልመጡም መሰለኝ ዛሬ። እኔም ራሱ ሰላም እየተሰማኝ ነው። እነሱ ስታማረር የባሰ አጋጥሞ ብቻ ከነሱ የከፋ ገና ተናግሬ ሳልጨርስ ማን ነው? ኧረ ማን ነው እንዴ? ሊገነጥሉት ነው እንዴ? ቆይ መጣው። በሴ እንዴት እንደማመሰግን ማለት ነው። ገብቶሃል? አስጪ በዚህ ስታልፍ እግረ መንገድን ሰላም ብያቸው ሊሄድ ብለህ ነው አይደለ? ይመችሽ አባቴ። አስጨናቂ ይባላል፣ የሰፈራችን ልጅ ነው። በለው ሚስትሽ ነች? አዎ። በሴ ያልተቻልሽም። ለነገሩ እኮ አንቺ ድሮም ቺክ ላይ አንደኛ ነሽ። ተው እንጂ ብሎ ነው። ምን የሰፈሩን ቺክ እንዳለ አዳርሳ እንዴ የወጣው ደግሞ ማለት ነው። የትዬ የገነትን ልጆች ማለት ነው እንዳለ ማለት ነው። ተው እንጂ አስጪ፣ ምን ሆነ ነው አንተ እንዴ? ከሌላ ሰው ጋር ተምታትቼብህ እንዳይሆን። ሚስትሽ ፊት ሸምሞች ነው አይደል? ይኸውልሽ ከጓሮ ሰፈር ያሉትን ቺኮች በአጠቃላይ ማለት ነው እንዳለ ቁጭ በል። ገብቶሃል? አዎ ገብቶኛል። እናቱ ይሄ ልብስ በአጠቃላይ ማለት ነው ጠምብቷል። ገብቶሻል? ይታጠባል ማለት ነው። አይሸምማትም እንዴ? አርድ ነው በስመ አብ። እንጀራ ይምጣልህና በልተህ ትራንስፖርት እዚህ ሰፈር አይገኝም በጊዜ እንድትሄድ። ኧረ አያስፈልግም፣ በኋላ አስተኛ በላለሁ፣ ጣጣ የለውም። እንዲህ በሴ ቁርጥ አንተን አይደለች እንዴ? ሄኖክ ይባላል። አረ እኔ ችኳን ነው ያልኩ እንዴ። አይነ ደግሞ ራሱ አንተን ቁርጥ አይደል? አይነ አላለሁ ብለህ ነው? እኔ ማለት ነው እንደዚህ አባትና የልጅ ነገር ሳርፍ ማለት ነው በጣም ከባድ ነኝ ታውቃለህ። እኔ ማለት ነው በየቦታው ዱቅ ምናምን ገብቶሃል። አንቺስ የማነሽ? ያባዬ አባዬማ በስንቱ የእሱ ነው እንደ አመስልም የተልፈሰፈሰ ነገር ነው። ሰሞኑን እስቲ ወተት ተከራይለት። ያው እኛም እዚህ ስላለን እያገዝ ነው ይጠጣል። የሚበላ ነገር ይምጣልህና ሰፈር እኮ ትራንስፖርትም ስለማይገኝ በጊዜ። አረ ጣጣ የለውም። እኔ ልተኛ ስር እበላለሁኝ፣ አያሳስብህ። ይሻላል። አዎ አንተ ግን በጣም ጥሩ ሰው ነህ። ገብቶሃል አይደል? እኔ ያለው ስትለኝ ማለት ነው አላመንኩም ነበር ማለት ነው። የገዛ አባቴ አይደል እንደ ቤት እንዳገባ ብሎ ያባረረኝ። ለምን? ባክተው እሱ ሲያካብድ ነው። የእጅ ሳቴን ወሰድክ ምናምን ብሎ ቤቴ እንዳገባ አላለኝ። አሁን እኔ የወሰድኩት እሱ ሳያይ ነው። ያው እነውራለሁ የለውም ካላዩ እኮ በርህን ለእንግዳ መክፈት ማለት ልብህንም መክፈት ማለት ነው። ልብህን ከከፈትክ ደግሞ ልታምናቸው ይገባል። ብዙ ጊዜ ፍርሃት የሚመጣው ካለማመንና ከጥርጣሬ ነው። ወጣ ብለን እንጫወታ ወጣ ብለን እንጫወታ። እኔ እኮ ብዙ ጊዜ እኮ እኔ በጊዜ ነው ያለ ውጭ አላምሽም። ይሄ ምን ይላል? አንብቦ ይሄ ምን ይላል? አልሰምህም አልሰምህም ነው እንደሚለው። እስቲ በደንብ አንብቦ። አልሰምህም ነው የሚለው። ወይኔ
እኔ አልሰማም ብለህ ነቅሰኝ ብዬው። ለማንኛውም ማለት ነው አልሰማህም ነው የሚለው። ምን ይላል? አልሰማህም ብለህ አንብበው። አልሰማህም። እኔ ከስንት ጊዜ በኋላ ወንድሜን አግኝቼ ወተን እንዝናናለን ስል እምቢ ትለኛለህ። አልሰማህም። ገብቶሃል? ያልገባህ ነገር አለ። እሺ ጥሩ፣ እንደውም ጥሩ ነው። እዛ እንነጋገራለን። በቃ ደግሞ ይኸውልሽ መንገድ ላይ ምናምን አሪፍ ባዛር ሊገኝ ስለሚችል ገንዘብ ሞቅ አድርገህ ያዝሽ። ችግር የለም። እኔ የምልህ ግን ያኔ የታሰርኩኝ ሰዓት ማን ነበር ጠቁሞ ያስያዘኝ? ምን ያደርግልሃል? አሁን እኮ ወይ አርጅቷል ወይ ሞቶ ሊሆን ይችላል። ምን ያደርጋል? ያለፈ ባወኩት እኔ ማለት ነው ባቀው ማለት ነው በኩርኩም ብዬ ማለት ነው ጭንቅላቱ ላይ ጋንግሪን ነበር ማስወጣበት። ጋንግሪን ፍትሃዊ ነው? ወይኔ ባወኩት ፍትሃዊ ትላለህ እንዴ? ይሄ ደግሞ በእናትህ አልስምህም ብሎ ስለ ጋንግሪን ብዙ አላውቅም። የጠቆመበትን ሰው ግን በፍጹም ማወቅ የለበትም በጭራሽ። ምክንያቱም ልክ አይመጣም። ምን እያረክ ነው? ሰውዬው እንደሄድና እንዳልሄድ እያረጋገጡ። ሰውዬው ሄደ? ፈርተኸው አሉን። ቀላል ያስፈራል እንዴ? ደግሞ ጉቡቱ የሚውል ቀንን የክረምት ቡትስ ነው የሚሸተው። እባክህ አትፍራው። አውቆ ኃይለኛ ለመምሰል እያስመሰለ ነው። ያስታውቃል በጪ እንደሆነ። ጠረኑ እያጥወለወለ ነው። አልተኛሽም እንዴ? እንቁላል ያሽ ወርወሮ እንቁላል ላይ እስከዚህ ብላት አስቶ ብለበት አንዳንድ ጊዜ ማለት ነው ገብቶሃል? ውጪ ማምሸት ማለት ነው የሚገርም በጣም ላንተ ለራስ ማለት ነው በጣም ጠቃሚ ነገር ነው ታውቃለህ። እኔ ማለት ነው ለመጨረሻ ጊዜ ውጪ ያመሸሁት ማለት ነው ከሂሩቴ ጋር ይመስለኛል። እኛ ሰፈር ሰው ሞቶ ተስካር ነበረ ሰልስት እና እዛ የሚገርም ጊዜ ነው ያሳለፍነው። ገብቶሃል? አይ ሂሩቴ ተናዳለች። ብርድ ልብስ እምቢ አለችኝ። በቃ ይሄን ልውሰድብህ። እኔ ማለት ነው ገብቶሃል? 30 ደቂቃ በተኛ ነው ማለት ነው ገብቶሃል? በቃ ጣጣ የለውም ውሰጃት። ገብቶሃል? ገብቶኛል። አንተ እንዴ ይገባኛል። የሚዲያ ሰው እኮ ነኝ ማለት ገብቶሃል? ገብቶኛል። ያሰብ ገብቶሃል ምትለኝ ኦይ እንቅልፍ እንዲወስድሽ ልዝፈንልሽ እንዴ? ዝፈን ግን ድምፅህን ቀነስ እሺ። ሪትሙን ለስለስ አድርገው። ናደሞ ኧረ ማንም አይመጣ። ናደሞ ውቢት ልዩ ውበት ነው ያለሽ። የሚያስገርም የሚያስደንቅ ግን ደግሞ
ወዲህ ወዲያ ማለትሽን ያን ሁሉ ተመለከትኩና ይሻለኛል ብዬ አሰብኩ። ብለይሽ ብርቅሽ ደህና ሁኚ ውቢት፣ ደህና ሁኚ ውቢት፣ ደህና ሁኚ ውቢት፣ ደህና ሁኚ። ለራሱ ነው እንደ ዘፈነው ማለት የገጠመው። ኢንስፔክተር ሁሉንም ነገር አጋልጣለሁ። ኧረ ሁሉንም ነገር አጋልጣለሁ ኢንስፔክተር አጋልጣለሁኝ አልኩኝ እኮ በቃ። አስጭው ምንድን ነው? ማን ነው? ምንድን ነው? ኧረ ምን ሆነ ነው? አንዴ ትነሱ፣ ላጸዳው ነው ጋሼ። ተነሱ አንዴ። ፀሐይ መተሻል እንዴ? ወይ ወገቤ ሂሩቴ ገብቶሻላ? ትላንት ልነግረው ብዬ እኮ ገብቶሻላ? አፍ ተሳሰረ። ጓደኛ ስለሆነ ጓደኛ አይደለም እኮ የተቸገረ ልርዳ ብዬ ነው። ምስኪን ነው። ለራሱ ተኝቶ ምን መሆን ነው? ያመሃል እንዴ? ልታካብጂ ነው? በቃ እንመቻች። ምንድን ነው? ኧረ በፈጠረ አትንከኝ፣ ዞር በል። አልፎ ገብቶሻል። እኔ የተቸገረን ሰው አትርዳ አላልኩም፣ ግን ደግሞ ሲጠቀሙ ብያየ ለምንድን ነው ዝም የምትለው? ልጆቹ ፊት እንደዚህ አይነት ሰው ይዞ መምጣት ልክ ነው? ነግሬሃለሁ፣ ስመለስ እዚህ ቤት እንዳለ። እኔም ብሎ ደግ አድራጊ ያው ክፋቴ ወይም እንዳላዩ ማለፌ ይሻለኝ ነበር። እኔ ድሮም ደግ ነገር ሳረግ አይቀናኝም፣ መጥፎ ነገር ስሰራ ነው የሚቀናኝ። አንድ ጊዜ ማለት ነው ማረሰው ማለት ነው ንብ ረግጬ የንብ ከረሜላ ፋብሪካ የሬዲዮ ፕሮግራሜን ስፖንሰር አድርጎኛል። አስቡ እስቲ ዝሆን ብረግጥ የዝሆን ሎተሪ ደርሰኛል ማለት ነው። ገብቶሃል? ምንድን ነው ሽታው? ምንድን ነው የሚሸታው? ኧረ ሼባው ትናንት የተፈሳ ፈስ ነው እንደ ዛሬ የሚሸትሽ? እኔም ብለው ቆይ አፍንጫ በገደል ማሚቱ ነው እንደ የሚያሸተው? ትማን እስቲ ሼባው ከምነሳ አንድ ብርጭቆ ውሃ እስቲ አቀብኝ። ኧረ ሼባ ውስጥ ነው እኔን ነው ሼባው። እዚህ ቤት ከአንተ ውጭ ሌላ ሼባ አለ? አንተ ጉደኛ ምን ብለህ ነው? ምን ያላለኛለ ብለህ ደግሞ ሰዳቢ ሰው ቀጠርክብኝ። ኧረ አይደለም። ምን ብለህ ነው? ነገር ገብቶኛል። ከልጆች ልትነጥለኝ አስበህ ነው። በነገር ባይቻለ በፈስ አይደለም ጋሽ፣ አይ እንደሱ አይደለም ጋሽ። ስማ፣ እኔ ደግሞ አፍንጫዬን ሸፍኜ ብሆን እመጣለሁ በፈስ። ምንድን ነው የሚሸተው? እማዬ እንዴት ዋልሽ? ደህና ነሽ? እንደምን ነሽ? ሰላም ነው? አባዬ የለም እንዴ? አባዬ ሰንደል ልግዛ ብሎ አሁን ነው የወጣው። ምን እባክሽ፣ በስንቱ እኮ እንግዳ ቤት ይዞ መጥቶ ቤቱ እንዴት እንደተበጠበጠ። እዛ እኮ ሲያስጠላኝ ነው ተነስቼ የመጣሁት። ሰማሁልሽ እኮ የሰውዬሽን ጉድ። እንዴ አንቺ እንዴት ነው ቤት ጥለሽ የምትወጪው? እሱ ይውጣ እንጂ አንቺ ትወጫለሽ እንዴ? እንዴ ቤትሽን ስርዓት ያሳጣውን ማባረር። በተረፈማ ጥለሽ ከወጣሽ ነገር ተበላሽ። አይ መሄዱ ስለማይቀር እኮ ነው ክፉ ነገር ከምናገር ብዬ ነው እንጂ ለነገሩ ለበስንቱ ነግሬዋለሁ እንዲሄድ። አይ አሁን በስንቱ ተማምነሽ ነው? አይ አዎ ይሄኔ እየነገረው ይሆናል። አዎ ይነግረዋል እንጂ። ብላ ባትለኝም በላለሁ አባዬ።
አስቼ ሻይ ለየት ይችላል አጉርስሽ ነው። ምግቡ ግን ያበደ ነው። ልክ እንዳንቺ ቅመም የሆነ ምግብ ነው። ትንሽ ብቻ ግን ቅባት ያንሰዋል። እሷን ተዋትና አስቼ ብላና ቡና ጠጥተን እኔም ስለምወጣ አስቼ አንድ የምነግርህ ነገር ነበረኝ ዛሬ ማለት ነው። ያ ከሃዲ ወንድሜ ትዝ ብሎኝ ማለት ነው በጣም ስናደር ነበር። ከእስር ቤት ስትወጣ ማለት ነው ስራ መጀመሪያ ገንዘብ ሰጣለሁ ብሎኝ ላሽ አይለኝም መሰለ። ለምን ማያደርግልኝ ነገር ቃል ገባልኝ። እኔ ማለት ነው ቃሉን እንደሚያጠፍ ሰው የሚያስጠላኝ የለም። ቃሉን የሚያጠፍ ሰው ማለት ነው ግንባሩን በበረቀሰው ነው ደስ የሚለው። ብላ እኔ የምልህ እኔ እናንተ ለምን እንቁላል አንጀምርም? እንቁላል አንጀምርም? መጣል ነው። አዋ ይኸውልሽ እኔ ቢዝነሱን ስለማውቀው ማለት ነው አንተ እንደምንም 400 ዶሮዎች ብገዛ እኔ እናንተ በርትተን እንደምንም በቀን ሁለት እንቁላል እንዲጥሉ ብናደርጋቸው አስበዋል? አንዱን እንቁላል በ7 ብር ብንሸጠው በቀን ስንት ነው? ምታዋ ወደ 5000 ምናምን 5000 ምናምን። እስቲ በወር ምታው እንጂ ምንድን ነው? ቆይ ልመታው እኮ ነው። 5 ወደ 160,000 ምናምን ገብቶሃል? እና እኔ 400 ዶሮ እንድገዛ ማለት ነው። አዋ እና ደግሞ ማለት ነው እዚህ አንድ ክፍት ክላስ ካለ ማለት ነው እኔ ቆጥ እሰራላችኋለሁ። ገብቶሃል? እኔ የምልሽ ደግሞ እኔን ከሰማኸኝ ማለት ነው ገና ህይወትህን እቀይረዋለሁ። እኔም ብቻ መስማት ነው። እኛ መኝታ ቤት ቢሆኑ ድምጻቸው ይረብሻል ይሆን? መብራቱን ታጠፈዋለህ። ብላይንድ ነው የሚሆኑት። ብቻ አንተ ብሩን ብቻ ለእኔ ስጠኝ እንጂ ሌላው ነገር ምንም አያሳስብህም። ሂሩቴ ትክክል ነበረች። እሷ ሁሌም ትክክል ናት። እንቁላልን ጣል ይበለኝ። አሁን እኔ ሳይኝ ዶሮ መስላለሁ። ያው ቤታችን እንደምታያት ጠባብ ናት። እንዴ ይሄ ፈረስ የሚያስጋልብ ቤት ይዘህ ምኑ ነው ጠባብ? እንግዳ ማረፊያ የለን። በዛ ላይ ልጆች አሉ። በሴኔ አንተን ውለት አረሰው። እውነቴን ነው። እስኪ ዛሬ ያኔ ገንዘብ ያበደርኩት ልጅ አለ እና እሱ ጋር ሄጄ ማለት ነው ያንን ገንዘብ እቀባበላለሁ። ያው ሰው ከማስቸግር ስራ ማስጀመሪያ ምናምን ይሆነኛል። እውነት እንዴ? ይሄማ ጥሩ ሀሳብ ነው። እኔ ወስድሃለሁ ልጁ ጋር። እንደውም ገንዘብ ካገኘ በቃ ምንም ችግር የለም። አንድ ደላላ አለ፣ ወዲያውኑ ቤት ይፈልግልሃል፣ ያገኝልሃል። አታስብ፣ የደላላውን እኔ እከፍላለሁ። ገብቶሃል? ገብቶኛል። ዋው ገላግለኝ። በቃ ይዤው ሄጄ ብሩን ይቀበላል፣ ደላላ ቤት ይፈልግለታል፣ ያገኝለታል። አለቀ። ከዛ ስልኬን ቀይራለሁ። በር ሲንኳኳ እንዳይከፈት ማዕቀብ እጥላለሁ። ጂኒስ ነኝ እኮ አንዳንዴ ሲመጣብኝ አለ አይደለ? ገብቶሃል? እንዴ ምን ሆነ ነው? ልጁ እንዳያመልጠን እኮ ነው። ግብር ከፋይ መስለህ? ኧረ በእናትህ ኮቱን አውልቀው። ገደልከኝ። አውልቀው እንጂ ይውለቅ። እሺ እንፍጠን ብቻ። ምንሽ ነው ሸሚዙ? ሸሚዙንም አውልቀው። እንዴ እንዲሁም እንደዛማ አልሄድም። እኔ ምንም የለኝም። ክትባት ብቻ እኮ ነው ያለው። ኧረ እኔም አልሄድም።
ምን ሆነሃል? እንደዚህ ሆነማ እኔ ከአንተ ጋር አልታይም። በቃ ይኸው እንደውም ሞቆ የነበረ ገብቶሃል? ገብቶኛል። እንሂድ ብቻ አሁን ይኸው በቃ አሁን ይኸው ሰው መስላል። እሺ እንሂድ። እንንከው። ዳምፔሌን ግን ማንም እንዳይነካው ተናግሬያለሁ። ሄኖክ አልወጣም አለ? አዎ ሰውዬው ሳይሄድ አልወጣም አለ። ሰውዬው ሄደ እንዴ? ተነሽ ግቢና ተኝ፣ እኔ እጠብቀዋለሁ። ብርና ቤት ላገኝለት ይዤ ሄጃለሁ። ቅድም የላከልኝ መልእክት ነው። ምን ለማለት ፈልጎ ነው? ስልክ ብደውልለትም አያነሳም። ተጨቃጭቅ የማይሆን ነገር ውስጥ ከተው ይሆን? ምን ይሆናል? ለነገሩ ምን ይሆናል? ምንም አይሆንም። ምን ይሆናል? ምንም አይሆንም። አይዞ ምንድን ነው የሆንከው? ከሃዲዎች ጉድ ሰሩን። ያኔ ቁማር የበላሁት ልጅ በድሮ 100 ብር ነው የበላኝ ብሎ አልገገመም መሰለሽ? ምንድን ነው የሆንከው? በስንቱ አንቺ እሱ ያስገርምሻል እንዴ? እኔ 100 ብሬን በሉኝ። በሴ አይዞሽ እሺ። ደመ ከልቦ ነው አይቀርም። አትናገርም እንዴ? ምንም አልሆንኩም። ትንሽ ፈንክተውኝ ነው። ትንሽ ትላለህ እንዴ? እንደዛ ቦድሶ ለነገሩ እኔ መኖሬ ነው እንጂ ከዚህ ነው ባስ ይሆን ነበር። ህይወቱን ነው ያተረፍኩት። ከሰው ጋር ተጣልተ ነው አይደለም? ለሱ የተወረወረ አግኝቶኝ ነው። ታውቂያለሽ፣ እኔ ሽል ማለት ምናምን እችላለሁ። እኔ ሽል ስል በሴ ፈገግ ብሎ እንደዚህ ቆማል። ግንባሩን አላለውም መሰለሽ? ለነገሩ ያው በህይወት ስኖሪ ምናምን እንደዚህ አይነት ነገር ማለት ነው ያው የሚያጋጥም ገብቶሻል። አይዞ በሴ ከዚህ በኋላ ማንም ደምህን አያፈሰውም። እንዲህ ጠብ አይለም። ይኸውልህ ዝንብህን ራሱ አያባሩት። ውጣ። ሌላ ችግር ሳይከተል ከዚህ ቤት ውጣ። አረ አንቺ ያምሻል እንዴ? እንዴት ነው እኔ ወንድሜ እንደዚህ ሆኖ ትቼው የሚሄደው? ማንን አምኜ ነው ትቼው የሚሄደው? አንቺ ራቄ ድረሽ። ይሄ ማን ነው? ደረቅ ባካችሁ። አንቺ ትቀልጃለሽ እንዴ? እኔ ይኸውልሽ እኔና እሱ ስንትና ስንት ቢዝነስ ልንሰራ ተነጋግረናል። ነገራት በሴ የ400 ዶሮዎቹ ነው ብትሄድ ነው የሚሻለው። እውነቷን ነው። ኧረ በሴ እንዴ የእሷን ቃል ሰምተህ አሁን እኔን ውጣ ምናምን ልትለኝ ነው እንዴ? ሰውየው ጤና አይደለም እንዴ? አንቺ ስርዓት ይኑርሽ። ምንም ማያውቀው ነው ወንድሜን አታብላሹሽ። አንተ ቆይ አንቺ ነይ እንዴ አንቺ በእናትህ አሳልፈኝ ነይ እንዴ አንቺ ይኸውልሽ እንደዚህ ምናምን ለውስሻለሁ። ሻል አላወቅሽኝም እንጂ አንተ እንዴት ምን አይነት ገገማ ናት እቺ? እንዴት ነው እሷን ሚስት ብላ ያገባው? ነይ ወንድሜ እጅህን ላነሳ ባለጌ ይሳደብም ያምረዋል እንዴ? ውሸት ነው በለኝ ወንድሜ፣ ውሸት ነው በለኝ። እውነት እንደሆነ ላረጋግጥልህ። ልቀቅ! ውጣ፣ ተነስ እናንተ። እኔ ከአንተ ሌላ ማን አለኝ? ገብቶሃል? አልገባኝም። በህልም ነው በለኝ ወንድሜ፣ በህልም ነው በለኝ። ስነቃ ታውቃለህ በለኝ። ተኝተህ ነው በለኝ ወንድሜ። እውነታውን ልንገርህ፣ ለፖሊሱ ማን የጠቆመ ይመስላል? እኔ አላምንም። ከፖሊሱ ጋር እስካሁን ዘመድ ሆነናል። አሁን ማለት ነው ለፖሊሱ ደውዬ ማለት ነው አንተ እዚህ እንዳለ ብነግረው ገብቶሃል?
ግን ማለት ነው ከመሄዴ በፊት ማለት ነው አንድ ነገር እንድናገር ፍቀዱልኝ። ለሁላችንም ትምህርት የሚሆን ነገር ነው። አልሰማም። ስልኩን ገብቶሻል? እንደ አንበሳ ነው እንዴ? አንበሳውን ድርሻ ስትወስጂ እኮ እንዲህ ነው። ደግሞ በአንቺ የመጣብኝ እኔ የኔ አንበሳ። ኧረ በእናትሽ እኔ እኮ አትፈታተኑኝ ይላሉ። ማን ይሰማኛል? በነገራችን ላይ ማለት ነው እኔ እኮ በጣም አደገኛ ሰው ነው። አልሰንዝር እንጂ እጄን በየትኛው ነው የመታሁት? ገብቶሻል? መቼ ደርሼ መቼ እንደተመለስ እንዲህ ቅርብ ነው። ያንቺ ተረስቶ ይሄን ነው ሄደ። አዎ ሄዷል። ነው እኔ እኮ እጄ ላይ ሰበብ እንዳይሆን እኮ ነው የተደበቅኩት። አይ ጥሩ አድርገሃል። እጄ ላይ ሰበብ ከሚሆን እንኳን ተደበቅ። ደጋር እንኳን ተደበቅ። አንዳንዴ የፈለከውን ያህል ትሁት ልሁን ብትል የማትታገሳቸው የማታልፋቸው መስመሮች አሉ። በእናትህ ይህን ነገር አውርደው እንደ ወንድ ማለቴ እንደ ባል የሆነ ጨከን ቆፍጠን ማለት ይኖርብሃል። አንበሳ መሆን አለብን። ገብቶሃል? ደከመኝ። ሂሩቴ አከፍችውም እንዴ? ፈራ እንዴ? አንተ አከፍተው? አይ ለበሩ አንቺ ትቀርቢያለሽ ብዬ ነው። አብረን አይደል የተቀመጥነው? ፈራ እንዴ? ምን ያስፈራኛል? አንቺም ከፍችው እንደሆን ብዬ ነው። ሄኖክ ሄኖክ ና ና፣ ይህን እዛ ገባ። አንቺም ይህን ይዘሽ እዛ ትግደው። አይናችሁን ሳላይ አላድርም ብዬ ነው የመጣሁት። እንደሱም ሀሳብ አስማስ ይዞ ከቤት ያስቀራ የነበረ ሀሳቡ ግን አልሆነለትም። ኧረ አልቀመጥም። መስኮቱን ከፈት ከፈት አድርጉትና አየር ይግባበት። እስከ ዛሬ የሚጠሉት ፈስ መሆኑን በአቅማ ኖሮ አንዛርጠው አልነበር እንዴ? ገብቶሻል? እሺ አድማጮቻችን፣ ኩንጉፉ ፋይቲንግ የሚለውን ሙዚቃ ሰምተን ተመልሰናል። የዛሬ እንግዳችን የውሹና የብራዚል ጂጂትሱ አስተማሪ ኢንስትራክተር አሸናፊ ናቸው። ራስን መከላከል ለምን አስፈለገ የሚለው ላይ እየተወያየን እንቆያለን። እሺ መስመር ላይ አድማጭ አለ። ሄሎ አድማጫችን። ሰላም ነው። እኔ እንኳን ባለፈው ስለ ደግነት በተደረገው ውይይት ላይ ለመስጠት ነው። ደግነት በጣም ወሳኝ ነገር ነው። በዓለማችን ላይ ሁለት ወሳኝ ነገሮች አሉ። አንደኛው ይቅርታ አድማጫችን፣ ደግነት ጨርሰናል። አሁን ስለ ደግነት እያወራን አይደለም። ርዕሱ ተዘግቷል። በቃ ያለቀ ፋይል ነው ደግነት። አሁን ራስን ወደ መከላከል ገብተናል። እኔ የምለው ኢንስትራክተር ኃይለኛ ጥፊ ከውሹና ወይስ ከጁጅትሱ ነው የሚመደበው?